አቶ አምነን በንዴትና በብስጭት እየሮጠ ሄዶ ከቤሪን ክላስ በሩን ሳያንኳኳ ዝም ብሎ ከፍቶ ይገባል። ቤሪንም እንዴ ምን ሆና ነው እንደዚህ በር ሳታንኳኳ የገባው በማለት በድንጋጤ እሷም እንዴት አንተ ቆይማ በር አታንኳኳም እንዴ ከመቼ ወዲህ ነው እንደዚህ ሆነህ የገባኸው እያለች በድንጋጤ ስታወራውም እሱ ግን ትሰሚያለሽ ቆይማ ይህን ሁሉ ምስጢርና ይህን ሁሉ ጊዜ እንዴት ማስመሰሉን ቻልሽበት? ቤሪን እንዴት እንደገፈተረች እንዳመመሽ እና እንደዚሁም ደግሞ የቤሪን ልጅ እሷ እንዳስወረደችው እያለች ብዙ ነገር ስትልሽ እንዳልነበረ አንቺ እንዴት አስችሎሽ እና እያስመሰልሽ መኖሩን እንዴት ቻልሽበት? በማለት ከቤሪን ላይ ይጮህባታል። ቆይማ ታዲያ ማን ነገረህ እንደዚህ መሆኑን? ይህንንስ ወይስ ማን ነው ያወራህ እንደዚህ ጀሪን እንደገፈተረችኝ ማን ነግሮህ ነው ብላ ስጠይቀው ማንም ይንገረኝ ማንም፣ ዋናው ነገር መናገሩ ሳይሆን አንቺ መደበቅሽ ነው ከኔ ለስሙ ሚስጥረኛ አይነህ እያልሽ ታወሪኛለሽ ብዙ ነገር። ሆኖም ግን አንቺ በጣም ድብቅ እንደሆንሽ ይሰማኛል። እንዴት ይሄንን ያክል ሚስጥር ደብቀሽኝ ህይወቴ እስከሚበላሽ ድረስ ትጠብቂኛለሽ? በማለት እሷ ላይ ይጮኋል። እንዲያምነን ታዲያ ቆይ ተረጋጋ እንጂ እኔ ምን ላድርግ ታዲያ? መደበቂ ነው ይህን ሁሉ እንትን ያለ ወይንስ እኔ እሷ ስለገፈተረች ብዬ ከዚህ ቤት ስላልወጣሁ ቆጭቶ ነው? በማለት ቤሬን እንግዲህ በብስጭት እና በንዴት እሷም ትናገረዋለች። ሆኖም ግን እሱን ለማረጋጋት ያላት ጉጉት በጣም ይለያል ማለት ነው። አምነንም በአንቺ ላይ ይህንን ያደረጉትን ሰዎች አልለቃቸውም፣ ህይወታቸውን ነው የማመሰቃቀለው በማለት እንግዲህ ቤሪንን ይነግራታል ማለት ነው። አምነንን እባክህ ተረጋጋና ምንም ነገር እንዳታደርግ ከመወሰንህ በፊት መጀመሪያ መረጋጋት አለብህ በማለት ቤሪን አምነንን ብታሳምነውም አምነን ግን በጭራሽ እሺ ሊላት አልቻለም ቤሪንን። ከዛም አምነን በብስጭትና በንዴት እየሮጠ ሄዶ ከጀሪን ክላስ ጀሪን ትሰሚያለሽ? ሁሉንም ነገር አውቄያለሁ፣ ሁሉንም ነገር ሰምቻለሁኝ። ይህንን ነገር ያደረግሽው በቤሪን ላይ አንቺ እንደሆንሽ ሁሉንም ነገር አውቃለሁ። ቤሪንን ከደረጃ ላይ አንቺ ምን አይነት ሞራል እና ምን አይነት ሰው ብትሆኝ ነው የገፈተርሻት? በማለት እንግዲህ እሷን በጥፊ አንድ ጊዜ ሊያቃጥላት ሲል እጁን ይመልሳል። ሆኖም ግን ወይዘሮ አርሴማና ይቺ ሞልቃቃ የሆነች ልጅ እንግዲህ ከአልጋ ላይ ቁጭ ብለው እየተጫወቱና እንደዚሁም ደግሞ አምነን ምን ሊያደርግ ነው አያቴ አምነን ግን የሚወደኝ ይመስልሻል? በማለት እንዴ ልጄ ለምኑ አሰብሽው ይሄንን ሲባል አምነን አንቺንና አንቺን ብቻ እንደሚወድ ነው የሚሰማኝ፣ ሆኖም ግን በስተመጨረሻ ያንቺ ነው የሚሆነው በማለት እንግዲህ ትነግራታለች። ይቺ ሞልቃቃት ልጅ ተብዬዋ እንግዲህ አያቴ በጭራሽ እኔ እንኳ አልመሰለኝም፣ ቤሪንን በጣም ሳይወዳትና ሳያፈቅራት አይቀርም፣ ከእሷ ጋር ሲሆን እኮ ሁሉን ነገር ይረሳል በማለት እንግዲህ ትመልስላታለች ማለት ነው። ሆኖም እንግዲህ አያቲቱ እባክሽን ልጅ ተረጋጊ፣ ቤሪን በጣም መልካም ልጅና ጥሩ ልጅ ስለሆነች እኮ ነው እንደዚህ የሚንከባከባት በማለት እንጂ ሌላ ነገር ኑሯቸው አይደለም። ቤሪን ብዙ ስቃይ ደርሶባታል እዚህ ቤት። እናቷ ጠፍታት የእናቷ ፎቶ እዛ ቤት እንደተቃጠለባት እንደዚሁም ቤተሰብ እንደሌላትና አምነን እሱ እንደ ቤተሰብ ሆኖ ስለተንከባከባት እና ስለተቀራረቡ እንደዛ ነው እንጂ ምንም አይነት ግንኙነት እንደሌላቸው ከወዲሁ አስረግጬ እነግርሻለሁ በማለት ትመልስላታለች። ሆኖም ግን እንግዲህ ወይዘሮ አርሴማ ይች ልጅ አግብቶላትና ይች ልጅ የእሱ አድርጋ እንድትኖርና እንዲያኖራት ስለምትፈልግ የማፈነቅለው ድንጋይ የለም። ጀሪንን ከዚህ ከቤት አምነን ይህንን ጉድሽን ሳይሰማ በፊት መውጣት አለብሽ ብላት ስለነበረ ሆኖም ግን ጀሪን ግን ከዚህ ከቤት ሬሳዬ ይወጣል፣ ያደረገኝን ነገር ያድርገኝ እንጂ አንቺ ስላልሽ ብቻ ከዚህ ከቤት አልወጣም ብላ ተናግራ ነበር። ሆኖም ግን አምነን በስተመጨረሻ ይህን ጉድ ስለሰማ ጀሪንን እንግዲህ ከዚህ ከቤት ትወጫለሽ፣ ጓዝሽን ይዘሽ ውጭ ብሎ ስላስወጣት ሁሉም በደስታ ፈንጥቀዋል። ጀሪንም የምትሄድበት እንደሌላትና መጠጊያ እንደሌላት ብትነግረውም እሱ ግን በጭራሽ ሊሰማትና ሊያዳምጣት ፈቃደኛ አልነበረም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለቤት አዲስ የሆናችሁ አሁንም ቢሆን በድጋሚ አዲስ የምትመጡት ላይክ እያደረጋችሁ ሸር እያደረጋችሁ አበረታቱ። ቪዲዮውን እስከ መጨረሻው ድረስ በማየት ቤተሰብ የሆኑ ላለውኝ ውድ ቤተሰቦቼ እንግዲህ ዛሬ የድር ድራማን ይዤላችሁ መጥቻለሁ። የድር ድራማ እንግዲህ ሲቀጥል የአምነን ንዴትና ብስጭት ከቤሪን ጋር መሆኑ በጣም ያሳዝናል። አምነን ማንኛውንም ነገር ለማድረግም ሆነ ለመወሰን በጣም ችኩል ነው ማለት ይቻላል። ቤሪንን እንግዲህ ይህን ሁሉ ነገር ስትሆኝና ይህን ሁሉ ነገር መደበቁንና ማስመሰሉን እንዴት ቻልሽበት? በማለት ከእሷ ላይ እንግዲህ
በሩን አለምንም ማንኳኳትና አለምንም መጣራት ሂዶ በሩን ከፍቶ ሲገባ በድንጋጤ ከአልጋዋ ላይ ነበር የተነሳችው። ሆኖም ግን እንግዲህ በስተ መጨረሻ እሷ ላይ የደረሰው በደልና እሷ ላይ የደረሰባት ግፍ ያንን ከማነጻጸሩ አንጻር እንግዲህ ጀሪንን ከዛ ከቤት እንድትወጣ አድርጓል። መየርሲና ወይዘሮ ዛህራና የወይዘሮ ዛህራ ጓደኛ ከውጭ ሁነው እስኪ እኔ ጎሽምዬ እንዲወደኝና እንደዚሁም ደግሞ ጎሽም አብሮ ከኔ ጋር እንዲሆን ምን ማድረግ አለብኝ? ሆኖም ግን እንዴት ነው እንደዚህ ቆንጆ የምሆነው እንዳንቺ በማለት ይመልስላታል። እንዲህ እሷም ሜርሲ ተብዬዋ እርሳስ ኮል እንደዚሁም ደግሞ ቻፕስቲክ ሆኖም ደግሞ ሌሎችም ሜካፖች ነገር ከአትክልቱ ስር ቁጭ ብላ መቀባት እሷን ማበጃጀት ጀመረኝ። በስተመጨረሻ እንግዲህ ቀባብታና በጃጅታ ከጨረሰች በኋላ መሳቂያ እንደዚሁም መሳለቂያ ነው ያደረገቻት። ሴትየዋ ሁሉም ነገሯን እንዳለ ድመት ነው ያስመሰለቻት። ወይዘሮ ዛህራ ታምሪያለሽ፣ እንዴት አድርጋ ሰራችሽ እያለች ወይዘሮ ዛህራ መሳቅ ጀመረች። ሆኖም ግን እሷ ሴትየዋ በመስተዋት ሄዳ ስታየው ራሷን እንደሚያስጠላና እንዳላማረባት ተገነዘበች። ወይዘሪት ሜርሲ የለባት ሸርነቷ፣ ተንኮልነቷ፣ ሆኖም ግን እብድነቷ እንዳለው ነው። በጣም ደስ ትለኛለች። ምክንያቱም የድራማው ድምቀት ናት። የእንትና ምትክ መንትያዋ ሳትሆን አትቀርም፣ የሉሊት ማለት ነው። ሉሊት እና እሷ በምንም ነገር የሚነጻጸሩና የማይለያዩ ፍጥረቶች ናቸው፣ እውነት ለመናገር ማለት ነው። ማለት የሆነ እብዴታቸው፣ አወራራታቸው፣ በሰው ላይ ያላቸው ተንኮል፣ ሸርነታቸው ሉሊት እና እሷ በፍጹም በምንም የማይተናነሱ የሉሊት ታናሽ እህት ብያታለሁ ማለት ነው። ሜርሲ በጣም ደስ የምትል ሴትዮ ናት። ከነ እብዴቷ ነው የምወዳት፣ ከነ ተንኮሏ፣ በሰዎች የምታደርጋቸው ተንኮሎች፣ ማስመሰሏ እንደዚሁም ደግሞ ሳቆቿ ምናምን በቃ ይሆናላ ከሰው ጋር ያላት ግቡቡነት እውነት ለመናገር በጣም ደስ ትላኛለች ማለት ነው። የድራማው ድምቀት ናት። ሰዎችን ከዛ ከቤት አስወጥታ ብቻዋን መኖርም እንደምትፈልግ በራሷ ማለሟ በቃ የሆነ ሁለ ነገሯ አብዴቷ በጣም ደስ ትለኛለች እውነት ለመናገር ማለት ነው። ሜርሲ እንግዲህ ሜርሲ ከዛ ከቤት የምታሳዝነው ነገር እውነታውን አሁንም ደግሞ በድጋሚ ጀሪን ሜርሲንን ካጋለጠቻት ጀሪን ወጣሁ ብላ ሁሉንም ይዛ ካልወጣች እንግዲህ አምነን ያንን ሁሉ በደል ይህን ሁሉ ነገር እያደረገችበት ያለ ነገር እንግዲህ ካወቀ አምነን ከዛ ከቤት ካስወጣት ሜርሲ ከዛ ከቤት ከወጣኝ ድራማው ራሱ ይደብራል ማለት ነው። የምሬ ነው የምነግራችሁ፣ ድራማው በጣም ነው የሚደብረው ሜርሲ ከዛ ከቤት ከወጣች ማለት ነው። እና ሆኖም ግን እንግዲህ ሜርሲ ቻፕስቲኩን እና እርሳስ ኮሎን እንደዚሁ ሜካፖችን ከቀባቻት በኋላ በጣም ቆንጆ ሆነሻል፣ አሁን ጎሽሜ ጋ መሄድ አለብሽ በማለት እንግዲህ ስትነግራት ወይዘሮ ዛህራ ኧረ ቆይማ ተረጋጊ፣ አንቺ ምን እንደመሰልሽ እስኪ ፊትሽን አስተካክለሽ ይው በማለት ትነግራታለች። እንጂ ወይዘሮ ዛህራ አንቺ ደግሞ እስኪ ታያት እሷ ትሂድ በማለት ትላት ሜርሲ እንግዲህ ወይዘሮ ዛህራ እና የመጀመሪያ እራስሽን በመስተዋት ይውና ትሄጃለሽ በማለት እንግዲህ ትመልስላታለች። እንግዲህ ውድ ቤተሰቦቼ ይህንን ቻናል ሰብስክራይብ እያደረጋችሁ አበረታቱኝ። የወይዘሮ ሜርሲ ተንኮል ከተጋለጠ ሜርሲ ከዚህ ከድራማ ከወጣች እኔም ከዚህ ከድራማ መውጣት አይቀርም። ስለዚህ ሜርሲ እንደዚሁ እንደሆነች ትኑር የምትሉ ከታች ኮሜንት አስቀምጡ። ሜርሲ እውነት ለመናገር ደስ ብላኛለች ማለት ነው እና ከዚህ ድራማ እንዳታስወጣት ነው የነገርኳችሁ። አሁን እንትና ቤሊን እና ሲፈን የሚገናኙ ይመስሏችኋል በውጭ? ምክንያቱም በአንድ ስለገቡ በአንድ የሚገናኙ ይመስለኛል እንደኔ ማለት ነው። እንግዲህ በአንድ ከሆኑ ደግሞ አምነን እንዴት መበቀል እንዳለባቸው እና እንዴት ቤሊንን ከህይወቱ ወይም ያችን ሴትዮ ከህይወታቸው አንድ ሰው ማውጣት እንዳለባቸው መመካከራቸው አይቀርም። ጠላት ለጠላት ይገናኛል ይባላል እና በስተመጨረሻ እነሱ ከተገናኙ አምነንም ቤቱን አፈረሱት በድጋሚ ማለት ይቻላል። እና ውድ ቤተሰቦቼ እንግዲህ አምነን ይህንን ነገር ማድረጉ መጀመሪያ ነገሮችን አዳምጦ ነገሮችን ማን ላይ ነው ጥፋት ያለው ብሎ ቸኩሎ ሂዶ እንግዲህ ቤሪን ላይ መጮሁ አግባብ አይደለም። ወይዘሮ ዛህራና ወይዘሮ አርሴማ እንግዲህ ባወሩት ነገር አምነን በጣም ነበረ የደነገጠው። በቃ ህይወቴን ይሄን ሁሉ ጊዜን
እናንተ ደብቃችሁ ህይወቴ እስከሚበላሽ ድረስ ስትጠብቁ የነበራችሁት እናንተ ነበራችሁ። ህይወቴ ተበላሽቷል እያለ እንግዲህ በድጋሚ አሁንም ደግሞ ይህንን ነገር መስማቱ እያስታወሰ ትልቅ ነገር እንደዚሁም ደግሞ ትልቅ ውሳኔ እንዲወስን በህይወቱ ነው ያደረጉት ማለት ነው። እውነት ለመናገር መስማቱ ማዳመጡ በጣም ትክክል ነው። ሆኖም ግን እንግዲህ ይችን ሞልቃቃ ልጅ በድጋሚ እሱን ከአላማው እንድትለው እንድታወዛግበው እንደዚሁም ደግሞ ከቤሪን እንድታረቀው ነው የተደረገው። እንግዲህ ቤሪን ጋር ብዙ ነገር አሳልፈዋል። ሲከፋውም አብሮ ነው የሚሆኑት ብዙ ነገሮችን የሚያሳልፈው እንደዚሁም ደግሞ ቤሪንን ሲያገኛት እና ከቤሪን ጋር ሲሆን በጣም ደስተኛ እንደሆነና በቃ እንደተመቸው ነው እየተናገረ የነበረው ሰዓት ማለት ነው። እንግዲህ ሚስጥረኛው ጋር ሆኖ እንግዲህ ለመዝናናት ውጭ በሄደበት ሰዓት አብረው ተዝናንተው ሲመጡ የት ሂዳችሁ ነው ብለው ቢሉን ምን ልንል ነው በማለት እንግዲህ ከአትክልቱ ስር ቆመው እያወሩ ነበረ። እና ታዲያ ምን ችግር አለው ከአምነን ጋር ከፍቅረኛዬ ከምወደው ፍቅረኛዬ ልዝናና ሂጅ ነው ባያቸዋ እያለ እንግዲህ ይቀልድባት ነበር። ሆኖም አይ እንደዛማ ማድረግ አልችልም እንዴ ምንድን እየቀለድክብኝ ነው እንዴ እያለች ቤሪን በዛን ሰዓት እየነገረችው በነበረ ሰዓት እንግዲህ አምነን አይ በቃ ችግር የለውም ሆስፒታል ሂደን ነው ባያቸው ይላታል። ከዛ ወይዘሮ እንትና ማንች አረጊቷ ሴትዮ ወይዘሪት ማን ነበረ ስሟ? እሷ ሴትዮዋ አምነ ልጅ የት ሂደህ ነው ይህን ሁሉ ጊዜ ብቻዋን ጥላት ልጅቱን እያለች እንግዲህ ከክላሷ በጣም እየተቆጣችሁ በነበረበት ሰዓት አሁንም እንዴት እንደዚህ አይነት ነገር ታደርጋለህ? ልጅቱ እንግዳ ናት፣ እንደውም አብራህ ነበረ መሄድ የነበረባት በማለት ስትጠይቀው እንግዲህ እኔ እኮ አያቴ ከአትክልቶቹ ከእርሻው መሬት ጋር ሂጄ ነው በማለት እሱ ሌላ ወሬ ያወራላ። ቤሪን ደግሞ ሌላ ወሬ ታወራለች። አምነን ነበረ መጀመሪያ የተሳሳተው። ከዛም እንግዲህ አይ ቢሆንም እንግዲህ የእርሻውን መሬት ብትሄድም አብረሃት ይዛሃት መሄድ ነበረብህ፣ እንዴት እንደዚህ ታደርጋለህ? በማለት ወይዘሮ አርሴማ ብትቆጣውም አምነን ግን በድጋሚ እሺ በቃ ይቅርታ አሁን ሂጄ ይቅርታ ጠይቃታለሁኝ ሲላት እንግዲህ ወይዘሮ አርሴማ አዎ ሂደህ አሁኑኑ ይቅርታ በይኝ ብለህ እግሯ ላይ ውደቅ ብላ እንግዲህ ትለምነዋለች። እሱም ይሄድና እሺ በቃ አያቴ ብሎ ቃሏን ሰምቶ እንግዲህ ወደ እሷ በሄደበት ሰዓት እሷ ወደ ቤሪን ክላስ መታ ቆይ አንቺ የማትረቢ የት ሂደሽ ነው በማለት ስትጠይቃት ቤሪንን እንዴ ቆይ ምንድን ነው ምን ፈልገሽ ነው በማለት ቤሪን ስትጠይቃት የት ነው ከአምነን ጋር የሄዳችሁት? ሐኪም ቤት ሄደን ነበረ በማለት እንግዲህ ስትነግራት አንቺን እኮ የማመላለስ ግዴታ የለበትም ራስሽን ችለሽ አትሄጂም እንዴ ትላታለሽ። ቆይማ አምነን ቢዘገይም የኔ መሆኑ አይቀርም በማለት ይቺ ሞልቃቃ ልጅ ለቤሪን ስትነግራት ቤሪንም ቆይማ አምነን እኮ እንኳን ላንቺ ለኔም አልሆነም ብላ ስትመልስላት ማለት አንቺ አታምሪም ወይም አንቺ አትመጠኘውም ማለትሽ ነው ብላ ስትላት አይ እንደዛ ሳይሆን አምነን እኮ ባለትዳር ነው ትላታለች። እኔ ባለትዳር መሆኑን አለመሆኑን አንቺ አልነግሪኝም፣ አይመለከተኝም፣ በቅርቡ መንቅሬ ያወጣታለሁ በማለት ትላት ቤሪን ቆይ አንቺ እዚህ ቤት የመጣሽው የሰው ባል ለመቀማት የሰው ባል ለመቀማት ነው እንዴ ትላታለች። አይመለከትሽም በማለት ሁለተኛ ከአምነን ስር እንዳትቀርቢና እንዳትጠጊው ትሰሚያለሽ በማለት ትነግራታለች። እኔን ከአምነን ስር ብታሪቅኝም አምነን ግን ከኔ ልታሪቀው አትችይም ትላታለች። እሱን እናያለን በቅርቡ በማለት እንግዲህ በንትርክ ከዛ ክላስ ወጥታ ወደ ክላሷ ሂዳ አምነን እንግዲህ ይቅርታ እንጠይቃት እንደዚሁም ደግሞ እነሱ ህፃን ልጆች እንዳልሆኑ እንደ በፊቱ ህፃኖች እንዳላደሉ በራሳቸው መወሰንና በራሳቸው ሁሉን ነገር መመካከርና ማውራት እንደሚችሉ ይነግራታል ማለት ነው። አንቺ እኮ አሁን ላይ ህፃን ልጅ አይደለሽም ብሎ እሱ እንግዲህ ቆጣ ብሎ ይናገራታል። እሷ ግን አሁንም በድጋሚ እየተለማመጠች በቃ እሺ ይቅርታ አድርጌልሃለሁ ትለዋለች። እንግዲህ አምነን እሷን በፍቅር ሳይሆን የሚያያት እንደ ልጅነት፣ እንደ ጓደኛ፣ እንደ እህት፣ እንደ ቤተሰብ ነው የሚያያት። እሷ ግን በተቃራኒው እንደምታፈቅረው እንደምትወደው እና ከእሱ ጋር መለየት እንደማትፈልግ ነው እየተናገረች ያለችው። አምነን ግን ይህን ሁኔታ ይቀበለዋል ወደፊት ወይስ አይቀበለውም? የቤተሰብ ጫና ይመጣበታል ወይንስ አይመጣበታል የሚለው ነገር ያሳስበኛል። በስተመጨረሻ አምነን እንግዲህ ቤሪን አገባለሁ ወይም ቤሪን እወዳለሁ ብሎ ካለ ይቺ አሮጊት ሴትዮ ከሰውየው ጋር ስለተባባለች እና ልጅቱን ማጣት ስለማትፈልግ አምነን ከዛ ከቤት ታስወጣው ይሆን
ወይንስ ምን ታደርገው ይሆን የሚለው ነገር በስተመጨረሻ ያሳዝናል ማለት ነው። ሆኖም ግን እንግዲህ አምነን ቤሪንን ከመረጣ እንጥፋ ብሏት ስለነበር ከዚህ በፊት በድጋሚ ከዛ ከቤት ውጡ ካላት ቤሪንን ይዞ ከዛ ከቤት መውጣቱና ወይም መጥፋቱ የማይቀር ነው። እንግዲህ የልጅቱ አባት ለሱ አደራ ልጅቱን ሰጥቷታል። አደራ የሰጠው ግን እንደ ፍቅር እንድንከባከባት ወይም እንዳገባት ስለፈለገ ነበረ። አምነን ግን ልጅቱን እንኳን ማግባት ቀርቶ አይደለም በፍቅር አይን ማየትም አይፈልግም። አንዳንድ ጊዜ ሴቶች ስንባል ማለት ነው የማይፈልገንን ሰው ጥብቅ ብለን ግዴታ ፈልገን ማለት አንዳንድ ጊዜ በህይወታችሁ በጣም ነው የሚያስጠላው። ለእይታም ሳይሆንም ለድራማም ቢሆንም ለምንም ቢሆንም በህይወታችሁ የማይወዳችሁን ሰው መከተል በኋላ ላይ የምትጎዱት እናንተ ነው። የሚወዳችሁን ወይም የምትወዱትን ፍቅር የጋራ ነው የሚባለው ነገር እንዳለ ሆኖ እሱም ሲወዳችሁ እናንተም ስትወዱት ህይወት ያማረ እየጣፈጠና እንደዚሁም ደግሞ ህይወት በቃ ደስ እያላችሁ በፍቅር ትኖሩታላችሁ። ገባችሁ? ግን እሳ አንድ ሰው ወዶ አንድ ሰው ሳይወድ ቀርቶ ግድ ውደደኝ ማለት ያንን ሰውዬ መሰላቸት ነው። ገባችሁ? እየተሰላቻችሁ በህይወታችሁ ደግሞ በቃ ህይወት እየቀለላችሁ ሳይሆን የሚመጣው እየከበዳችሁ ነው የሚመጣው። እና አንዳንድ ጊዜ ሴቶችዬ በድራማን ብቻ ሳይሆንም በህይወታችን ሆነ አንዳንዶች ሰዎች አለን ፍቅር ይዘንና ከአንድ ሰው እንግዲህ እሱ ሳይወድን ቀርቶ እኛ ግዴታ እሱን መውደድ እንዳለብን ይሰማናል ማለት ነው። እና እንደዛ የምናደርግ ሴቶች አሉ። እኔ እንኳ በዚህ ጉዳይ የለውበትም። እኔም የሚወደኝ እኔም የምወደው እሱም የሚወደኝ ሆነን መገኘት ነው እንዳለብኝ በራሴ ህይወት የሚሰማኝም ያለበትም መኖርም ያለበትም እንደዛ ነው። ስለዚህ አንዳንድ ጊዜ በህይወታችሁ መተው የሚባለውንም ነገር እንዳለ ሆኖ የሚያፈቅራችሁን ሰው በተለይ ደግሞ እናንተ ከምታፈቅሩት ይልቅ እሱ የሚያፈቅራችሁን ሰው መጠጋት አለባችሁ ባይ ነኝ። እንግዲህ በህይወትም እንደዚህ አይነት ነገሮችም ስላሉ ማለት ነው። ውድ ቤተሰቦች እንግዲህ ዛሬ ትንሽ ቪዲዮን ረዘም ሳላደርገው አልቀርም። 17 ደቂቃ ነው። ሁላችሁም ይሄንን ቪዲዮ እንግዲህ ያው ሰዓትም ስለሚያስፈልገኝ ለሰዓትም ሲባል ረዘም አድርገዋለሁኝ። አበረታቱኝ፣ አግዙኝ። ኢንሻአላህ ሰዓት ሞልቶ እንደዚሁም ደግሞ እንግዲህ ኢትዮጵያ ኢንሻአላህ የተሰጠኝ ስጦታ የኢትዮጵያ አድጎ ትልቅ ደረጃ ደርሶ የማየው አድርጉኝ፣ አበረታቱኝ። በእናንተ እገዛ በእናንተ በርታት እዚህም ደርሻለሁኝ አልሐምዱሊላህ። ስለዚህ አሁንም አታሳፍሩኝም ብዬ አስባለሁኝ። አበረታቱኝ፣ አጠናክሩኝ። ውድ ቤተሰቦቼ እወዳችኋለሁ። እውነት እኔ እንጃ በዩቱብ አንዳንድ ጊዜ አታቃጥሎ ይባላል እና እናንተ ስለሰጠኝ አመሰግናለሁ።